አስወጣው ወዳንንም አስወጣው ታሽጣይ ነገር የለም ልትገላው ነው እንዴ መጣው ገደልከው ለምን ትፍተይል አረ ለምን ትፍት ይላል እንዴ ያው ገደልከው እሺ ያው ደም እየተፋደን እንዴ ይጥፋ እንዴ ለምን ከፈለኩ አንተ ማስተፋሻል አረ ታው ስለ ጉልበት አምላክተው አስወጣው አስወጣው ይሄ ሰውዬ በሰላም አልመጣም አስወጣው እኔ ድሮን ፈርቻለሁ ቤትን ለቀህ ትወጣለህ ለምን ነው አስወጣው አስወጣው ለምን ነው የማወጣው ሊሞት ነው በቃ አሁን የምትነዳው መኪና የሷ እንደሆነ አውቃለሁ በፍጹም አላውቃትም መኪናው ያንተ ነው የኔ ነው ቤቱም ያንተ ነው ሚስት እንዳለው አላውቅም ከተጋባችሁ ስንት ጊዜያችሁ ነው ይሄን ብቻ ንገረኝ እያልኩሽ ወይኔ ጉዴ እሺ ልቁጠር እኔ አላውቅም ቆይ አንተ እንደዚህ እየተቆጣ እንዴት ነው የሚመጣልኝ እንዴ ነኝና በገዛ ቤታችን የሚያስወጣኝ ማንም የለም ወጣ በህግ አምላክ ውጣልኝ ውጣ ምንም አጣመኝም በቃ እኔ ጥያቄው መልሻለሁ ሌላው አሁን ሽልማት ወደሚያስገኘው ጥያቄ ገባ የሷ ስጋ ወደ እናንተ ነው መግባት ያለበት ሲባል ከዛ ብሏት ሲለል የበላነ ናውጣ ወደ ጻናው እናቀጥል ናውጣ ቁጥሩ ናንግዳ ቀጥል እንደራደራ ወይ ምን አባለም ትደራደረኝ የሆነችው ነገር ካለ ንገረኝ ዛሬ በህይወት አልችልሽም ለሽልማት ነው መጣችሁ ወይስ ሌላ ነገር ለማጣራት ነው የመጣችሁ የምን ሴት በቅርቡ ያረፈች ወይም ደግሞ የዚህ ቤት ባለቤት በመጀመሪያ ደረጃ እናንተ ናችሁ አዎ እኛው ነን ስለኝ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ዛሬም ባንድ አዲስ ነገር መጥቻለሁ ማለት ነው በመጀመሪያ ደረጃ ላመሰግናችሁ ፈልጋለሁ አጋላጭ ሚዲያ ከለት ወደ ለት እንቅስቃሴ ያሳየ ስለሆነ ወይም ደግሞ ሳብስክራይበሮች እየመጣችሁ ሳብስክራይብ ያደረጋችሁ ስለሆነ በጣም አመሰግናለሁ በተጨማሪም እንግዲህ ያው ሁሉ ጊዜም እንደተለመደው ስራችንን እንሰራለን ለእናንተ ተደራሽ እናደርጋለን ማለት ነው ምክንያቱም ከለት ወደ ለት ወንጀሎች እየተስፋፉ ነው ብዙ ስራዎች ብዙ ነገሮች እየተሰማኑ ነው ያለው እንግዲህ እናንተንም ማመስገን ፈልጋለሁ አብራችሁን ስለሆናችሁ ማለት ነው ዛሬም እንደተለመደው በአንድ አዲስ ነገር እዚህ ቤት ውስጥ ተገኝቻለሁ አጠገቤ የምታዩት ወንድማችን ጥቆማ ሊሰጠን የተዘጋጀ ወንድማችን ነው ይሄ ወንድማችን እንግዲህ ህማቃት አንዲት ሴት ነበረች ከለታት ባንዱ ጊዜ ከጓደኛዬ ጋር ትዳር መስርተው ይኖሩ ነበር በእግዚአብሔር ፍቃድ መሰረት እግዚአብሔር የፈቀደው ሆኖ ሴትየዋ አርፋለች እንግዲህ የሱም ጓደኛ እንግዲህ ያሳድጋት የነበረች የሟች ልጅ ነበረች አይደለም ተሳትኩም የሟች ልጅ ነበረች የሟች ልጅ ምክንያቱም ባልታወቀ ሁኔታ ጠፍታለች ለማን አቤት ልበል ቤተሰቦቿ እየደወሉ በጣም ሊያገኙት እንደሚፈልጉ እየነገሩኝ ነው ጓደኛዬንም ሂጄስ ጠይቀው ህፃኗስ ብዬስ ጠይቀው ደግሞ ጥሩ ምላሽ አይደለም የሚመልስልኝ ቤት ውስጥ ህፃኗ የለችም የት ጠፋች ህፃን የት ጠፋች የእንጀራ አባቷ ጋር እያደገች ነበረ የት ጠፋች ነው እያለኝ ያለው አጋጣሚ ሆኖ እንግዲህ ለሟች ብላኝ የሚባለው ቺሴት ከሞተች በኋላ በ6 ወር ጊዜ ልዩነት ሌላ ሴት እንዳገባ ከወንድሜ ለመረዳት ይያለው በዋነኝነት ግን ጠቅለል አድርጎ ወንድማችን ያስረዳናል ማለት ነው እናንተ ግን ይሄንን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱ እንዲሁም ሳብስክራይብ እያደረጋችሁ የዚህ ሚዲያ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ቴሌግራም ሊንክ አላስቀመጥኩም እስካሁን ከዛሬ ጀምሮ ቴሌግራም ሊንክ አስቀምጣለሁ እየገባችሁ በዚሁ ሚዲያ እየገባችሁ እንግዲህ በቴሌግራም ሊንክ እየመጣችሁ መነጋገር መወያየት እንችላለን እንደተለመደው ማለት ነው እስከ ፕሮግራም ፍጻሜ ታዲያ አብራችሁን ቆዩ ሰላም ይሁንልህ ተብናላ እግዚአብሔር ይመስገን እስኪ ከስምህ ልነሳ ስምህን አስተዋውቅልኝና ምን ሁነቶች እንደነበሩ ምን ነገሮች እንደተፈጠሩ እስኪ ለአድማጭም ለተመልካችም ብትነግርልን እሺ እኔ ሱራፌል እባላለሁ እሺ ያንዲት ህፃን ልጅ
ነፍስ እያንገበገበች ስለሆነ የደረሰችበትን ስላላወቅኩ ይህንን ለማጋለጥ ብዬ ነው። እንግዲህ አሁን ያለውን ሁኔታ ካየኸው ፖሊስ ጋር ብትሄድ መረጃ ያስፈልጋል። የተለያዩ ሰዎችን መጠየቅ ሞክሬ ነበረ። ምን መረጃ አለህ? እነሱ ምን አገባህ ነው የሚሉ ሰዎችም አሉ። እና እንደዛ ስለሆነ የእናንተን ሚዲያ ደግሞ ለረጅም ጊዜ እየተከታተልኩ ነበር እና እንደዚህ አይነት ነገሮች ሲጋለጡ መፍትሄ ሲያገኙ ያለሁ። ስለዚህ እነዚህን መፍትሄ የሚያገኙ ነገሮችን እያየሁኝ እናንተም ደግሞ ይህንን ነገር መፍትሄ ትሰጡታላችሁ፣ ልባት ያገኛል ብዬ ነው ወደ እናንተ የመጣሁት። እና አንዲት ሴትና አንድ ወንድ ነበሩ እና ተጋብተው ይኖሩ ነበረ። የሚያሳድጓት ልጅም ነበረቻቸው። ያችን ልጅ እያሳደጉ ለረጅም ጊዜ ያው 8 ዓመት እስከሚሞላት እያሳደጓት ነበር። በአጋጣሚ እናቷ በጠና ታመመችና አረፈች። ስለዚህ እናቷ ስትታመም በአጋጣሚ እንግዲህ እናቷም አረፈች። ከዛ በኋላ ለ6 ወር ያክል እያሳደጋት ነበር ልጅቷ። ማለት እናትየዋ ከሞተች ለ6 ወር ያክል። ጠቅላላ ግን የ8 ዓመት ልጅ ናት ነው ያልከኝ? የ8 ዓመት ልጅ ነበረች። 8 ዓመት ምናምን እንደዛ አካባቢ ማለት ነው። በስጋም አይወልዳትም። የሚስቱ ልጅ ነበረች እና እያሳደጋት ነበር። ከዛ በ6 ወሩ ሌላ ሴት አገባ። ሌላ ሴት ሲያገባ እንግዲህ ልጅቷ አሁን ላይ የት እንዳለች የት እንደደረሰች የሚታወቅ ነገር የለም። ህፃኗ ማለት ነው እንግዲህ ወደ 9 ዓመት ሆናታል። ወደ 9 ዓመት። ስለዚህ እኔ ደግሞ መጀመሪያም ያው ጓደኛዬም ነው ጎረቤቴም ነው። ስለዚህ በዛን ሰዓት እኔ ደግሞ መጀመሪያ ከልጅቷ እናት ጋር ሲጋቡ ሚዜውም ነበርኩ። የእናቷ ቤተሰቦች ያውቁኛል። እኔ ስለሚያውቁኝ እሱ ስልክም ስራ ሲልም ለኔ ነበር የሚደውሉልኝ ሰላም ለማለትም ለተለያየ ነገር በዛ እንተዋወቅ ነበር። በሰርጉ ምክንያት እንተዋወቅ ነበርና ከመተዋወቃችን የተነሳ አሁን ልጅቷ ለማግኘት ፈልገዋል ቤተሰቦቿ፣ የእናቷ ቤተሰቦች ማለት ነው። ልጅቷ ክፍለ ሀገር ነው የሚኖሩት። ክፍለ ሀገር ነው የሚኖሩት። ለማግኘት ሲፈልጉ እሱ ጋር ሲደውሉለት ጭራሽ ብሎክ አድርጓቸዋል። ስልካቸውን ዘግቷል። ምክንያቱ ምንድነው? ይሄንን ማድረግ እኔም አላወኩም። ከዛ እኔ ጋር ይደውላሉ። ያው እሱን ማግኘት ስላልቻሉ ማለት ነው። እኔ ጋር ደውለው ልጅቷንም ማግኘት ፈልገን ነበረ፣ እነሱስ እንዴት ናቸው ምናምን ይሉኛል። የእነሱ ሁኔታ ደህና ናቸው፣ ጤናቸው ምናምን እነግራቸዋለሁ። ከዛ ልጅቷን ለማግኘት ሲፈልጉ ልጅቷን አገናኘን፣ ልጅቷን እናገኛት ይሉኛል። በዛ ምክንያት ሄጄ ስጠይቀው በጣም ይቆጣል። ምን አገባህ ስለ ልጅቷ? እኔ ነኝ እንጂ አባቷ አንተ ነህ? እኔ አይደለሁ እስካሁን ያሳደግኳት? እንደዚህ እያለ ይቆጣኛል ማለት ነው። ከዛ ሌላም ጥያቄ እንዳላበዛበት ያደርገኛል ማለት ነው። ሌላም ጥያቄ መጠየቅ አልችልም። ባለቤቱም አዲሷ ያገባት ባለቤቱ ወይዘሮ ጸዳለ ልክ እንደዛ ማለት ነው። በቃ መናገሪያ ነው የሚያሳጡኝ። እና ይሄ ነገር በጣም ከእለት ወደ እለት እየራቀ ሲመጣ እኔ ምንድነው የሚል ጥርጣሬ ውስጥ አስገባኝ ማለት ነው። ይሄ አሁን ኦልሞስት ከ6 ወር በላይም አልፎታል ማለት ነው። አሁንማ በጣም የ9 ዓመት ልጅ ምናምን ትሆናለች ካልከኝ እንግዲህ እንደዛ ነው የሚሆነው። ከ8 ዓመት እስከ 9 ዓመት ባለው እድሜ ልዩነት። በዛ ልዩነት ውስጥ ነው። እና በተደጋጋሚ እኔም ወደ ቤታቸው ምናምን እሄዳለሁ። ለልጅቷን ማየት አልቻልኩም። ይሄ ነገር በጣም ጥያቄ አስነሳብኝ። ልጅቷ የት ሄደች የሚለው ነገር እነሱንም ስጠይቃቸው የሚሰጡኝ ምላሽ እንደነገርኩህ ነው። ፖሊስ ጋር ሄጄ የት እንደደረሰች አጠፏት ምናምን ብል ምን ማስረጃ አለህ? ምን አገባህ? የማስረጃ ምንድነው? ልጅቷ ጋር ምንድነው ቀረቤታ? የተለያየ ነገር ብዙ ጥያቄዎች አሉ። እነዛንም ጥያቄዎች መመለስም ስለማልችል ማስረዳትም ስለማልችል ያለኝ አማራጭ በእናንተ በኩል መጡ ማጋለጽ ነው የሆነው። ስለዚህ ወደ እናንተ መጣው። ይህንን ነገር እልባት ማግኘት አለበት፣ ልጅቷን መገኘት አለባት። እኔም ደግሞ እንቅልፌን እያጣሁ ነው ያለሁት። ልጅቷ የት ደረሰች? እናቷ ደግሞ እንግዲህ ተተጋቡ ጊዜ ጀምሮ አውቃታለሁ። በጣም ጥሩ ሰው ነበረች። በጣም ማለት ለኔ ያላት የወንድም ታክል ነበር ቀረቤታችን። እሱም ጋር በጣም ይዋደድ ነበር። አንተም ጓደኛው ስለሆነ የወንድሟ ታክል ነበር የምትቀርበኝ። ከሱም ጋር ደግሞ በጣም በጥሩ ፍቅር ነበር የሚኖሩት የነበረ። አሁን ግን ምንድነው እናትየዋ በድንገተኛ ሞት ነው በህመም ነው የምታውቀው ነገር አለ? የሞተችበት ታማ ነው የሞተችው። ያን ነው የማውቀው። ታማ እንደሞተች ነው። እና ታማ ቆይታለች የተወሰነ። ከዛ ሞተች። ተሞተች በኋላ ልጅቷን እያሳደገ ነበር። ለሕክምና የደረሰ ህመም ነበረ በሰዓቱ ወይስ ምን የምታውቀው ነገር የለም? ያን ያክል እንኳን ምንም የማውቀው ነገር የለም። በእርግጥ ግን ታማ እንደነበረ አውቃለሁ። እና ደግሞ ከዛ በኋላ ለረጅም ጊዜ እንዳልኩ ለ6 ወር ያክል እያሳደጋት ነበር ልጅቷን ነበር። ከዛ አገባ ማለት ነው። ካገባ በኋላ ይኸው ልጅቷ የት እንደደረሰች ይታወቃል።
ቤታቸው ትሄድ ነበር አንተ ካገባ በኋላ? ያን ያክል አልሄድም ነበር። ከዛ ግን ልጅቷን በጣም ሲጠይቁኝ ቤተሰቦቿ መሄድ ጀመርኩ ለማወቅ ለማጣራት። አይ ማትሄድበት ምክንያት አንተ ምንድነው? በ6 ወሩ ስላገባ ተናደህበት ነው ወይስ ምንድነው? አዎ እንዳልኩ ከልጅቷ ጋር በጣም ይፋቀሩ ነበር። በጣም ይፋቀሩ ነበር። ስለዚህ አንድን የምታፈቅረውን ሰው ለመርሳት 6 ወር በቂ ነው ብዬ አላስብም። ትክክል ነው። ስለዚህ በ6 ወር ውስጥ አገባ። ውስጡ እንደተለያየ ነው። ኦፕሽኖች አማራጮች ልትወስድ ትችላለህ። አዎ ለኔ ደግሞ እንዳልኩ የወንድሟን ታክል ነበር የምትቀርበኝ። እሷ ሞታ ሌላ ሴት ደግሞ የወንድ ሚስት ብሎ ለመቀበልም ከባድ ነበር በጣም። ስለዚህ ለዛ ያን ያክል ብዙም ቀረቤታ አልነበረኝም። እንደሷ ታክል አልቀርብም ነበር እሷ እንደነበረችበት ታይም ማለት ነው። ከዛ በኋላ ግን ይኸው ልጅቷ ቤተሰቦች ለተደጋጋሚ ጊዜ ሲደውሉልኝ ማጣራት ስላለብኝ ሄድኩ። ግን ያኔ ልጅቷን ማግኘት አልቻልኩም። የሰዳችኋት ነው የት ሄዳ ነው በምልበት ሰዓት የሚመልሱልኝ ምላሽ ሌላ ጥያቄ እንዳልጠይቅ ነው የሚያደርግ ምላሽ ነው የሚመልሱልኝ። በጣም ይናደድብኛል። ማላቀው ሰው ነው የሆነብኝ ጭራሽ። በጣም የጓደኛዬ ነው ጎረቤቴ ነው የማውቀው የነበረው እንደማላቀው ሰው ነው የሆነብኝ ጭራሽ ማለት ነው። እስኪ አንድ ጥያቄ ልጠይቅህ። መቼስ ጓደኛዬ ነው ለረጅም ጊዜ ብለኸኛልና የዚችን የህፃኗን እናት ሲያገባት ምናልባት ሀብትና ንብረትም አላት ብለኸኛል፣ መኪናም ነበራት፣ ቤትም አላት ብለኸኛል። እና የእውነት ወዷት ነው ያገባት? የምታውቀው ያው መቼስ እንደ ጓደኛ እኔ ካወራሁት እንደዚህ ሌላው በግልጽ ላወራው እችላለሁ። ያው ሁሉም ሰው አንዳንድ ነው እያልኩ አይደለም፣ ግን ያገባት ለገንዘቧ ብሎ ነው ወይስ የእውነት አፍቅሯት ይመስላል? ያው እንግዲህ ለተመልካቹና ለነዋሪው የተለያየ ነው የሚሆነው። እውነት ነው። ስለዚህ እኔ እንትን የምልህ የነበረ ያው እንደሚያፈቅራት ነው የማውቀው የሚነግረኝ። ግን ልጅቷ እንዳልኩ ሀብት ነበራት፣ መኪናም ነበራት፣ ሁሉ የተሟላላት ናት። ያው የሚመስለው እንደዛ እንዳገባት ነው የሚመስለው፣ ለሀብት እንዳገባት የሚመስል እንደዛ ነው የነበረው። የሚመስለው እንደዛ ነው። ያው ይዋደዳሉ ምናምን ይመስላል። ምክንያቱም ሀብት አላት፣ መንከባከቡ አይቀርም ግዴታ። እሷ ራሱ ከተንከባከባት ፍቅር መኖሩ አይቀርም አይደለም። ሴት ደግሞ የሚንከባከባትን ትወዳለች። ስለዚህ በዛ ልክ ነበራቸው። ከዛ በኋላ ግን ይኸው እንዳልኩ እንግዲህ ልጅቷ ሀብቱ በልጅቷ መሰለኝ። ከዛ አንጻር ሊሆን ብቻ ጥርጣሬ ስላደረብኝና ያለውን ነገር ልጅቷንም ደግሞ ማግኘት ስላልቻልኩኝ ይሄ ነገር መፍትሄ ማግኘት ስላለበት አሁን የምታውቀው ነገር አለ። በዋነኝነት ስለ ንብረትን በሱ ስም ይሁን በልጅቱ ስም ይሁን ወይም ደግሞ ስሙ ሳይዟዟር በሟች ይሁን የምታውቀው ነገር አለ? ጠንቀህ እየተጣራ የማውቀው ነገር እንኳን የለም። ግን ያው የልጅቷ ይመስለኛል፣ በልጅቷ ይመስለኛል። ያው ልጅቷ ሕፃን ናት ብዬ ነው ያቀበት። ወይ ስትታመም ኑዛዜ ምናምን የምታውቀው ነገር ካለ እሱንም በግልጽ ንገረኝ። ምናልባት የቅርብ ሰው ነኝ ስላልክ ስለ ኑዛዜ እስቲ። ያን ያክል እንኳን ማውቀው የለም። ግን ያው እንዳልኩ ያው እንደዚህ ጥቅም ሲኖር የሆነ አይነት ነገር ሲኖር የሆነ ነገር አይነት ያመጣል ብዬ ነው። ከዚህ በፊትም ገጥሞኛል እንደዚህ ለዛ እንደዛ ይሆናል። ግን አሁን እኔ እንዳልኩ ከሰውየው ጋር ወይም ደግሞ ከጓደኛዬ ጋር ሌላ ልጅ የላቸው አልወለዱም። ያለቻት የእሷ የግል ብቻ ልጅ። ስለዚህ መቼም በእሷ ስም ነው ልታደርገው የምችለው እንጂ በእሱ ይሆናል ብዬ እንትን አለህም አይደል? ስለዚህ በእሷ ስም ነው የሚሆነው። ስለዚህ ከዛ አንጻር የሆነ ነገር ሊሆን ይችላል የሚል ስጋት አደረብኝ። ሌሊቱን ሙሉ እንቅልፍ ነሳኝ። የህፃኗ ነገር የት ደረሰች፣ የት ገባች? እናቷ እንደ እህቴ ነበረች እንዳልኩ። ስለዚህ የዚያች እናቷ ራሱ አደራ ሰጣኝን ሄደችው እና ይህንን ነገር መወጣት አለመቻሌ በጣም ረፍት ነሳኝ እና ከዛ አንጻር ነው አጋላጭ ናችሁና ያለውን ነገር ታጋልጣላችሁ ብዬ ያሰብኩ። ልክ ነህ። ያው ብዙ ነገር እናጋልጣለን፣ ብዙ ነገር እናወጣጣለን። እንዳይኸው ወንጀለኛ ሞልቷል። አዎ ሞልቷል። በሀገሪቱ ወንጀለኛ ሞልቷል። ግን እኛ ደግሞ ወንጀለኛን ዝም አንልም፣ አንታገስም። ምናልባትም የወንጀሉ አይነት ይለያይ እንደሆነ እንጂ በዋነኝነት ስራችን ነው ይሄ። እናጣራለን። እስኪ ሌላ ለአንተ እንደዚህ ያው አብራችሁ ከቆያችሁ ብዙ ጊዜ ካሳለፋችሁ ጓደኝነታችሁ የረጅም ጊዜ ከሆነ ስለ ጸባዩ ስላንዳንድ ነገር ልታውቁም ትችላለህ። ብቻ ለእኔ ለማስረጃ ይጠቅማል ብለህ የምታስበውን ነገር ሁሉ ብትነግረኝ። ባህሪው በፊት ከነበረው ነገር ተቀይሯል ማለት በጣም አሁን እሷ በነበረችበት ሰዓት የነበረው በጣም የዋህ ነበር፣ ለስላሳ ነበር፣ በጣም ይንከባከባት ነበር። በዛ ሰዓት እንዳልኩ ማለት ነው ቅድም እንደነገርኩ በነበረችበት ሰዓት። አሁን ላይ በተለይ ስለ ልጅቷ ካነሳውበት በጣም ይበሳጫል፣ ቁጡ ነው የሚሆነው። በቃ ከቤት ውጣስ ማለት ነው የሚቀረው።
ኦኬ ሄደህ ስትጠይቀው ምንድን ነው የሚሰጥ ምላሹ? ልጅቷ የለችም ነው በቃ ኦልሬዲ የሆነ ቦታ ልከናታል ይላል። ከዛ ደግሞ ነገ ስትጠይቀው ሌላ ነው ሌላ ምላሽ ነው የምታገኘው። ማለት የት ሊልካት ይችላል? የ8 የ9 ዓመት ህፃን የት ሊልካት ይችላል? ብቻ እኔም አልገባኝም በደንብ። የሆነ ቦታ ልከናታል ትመጣለች ምናምን ነው የሚለው እንደዚህ። ስለዚህ እኔ ደግሞ ተመጣጣች ለማድረግ ሰጥቷት ሊሆን ይችላል ብለህ ትገምታለህ? ሊሆን አይችልም። ቢሆን ኖሮ አንደኛ እኔ ማወቅ ነበር። እንኳን የሰፈሩ ታውቃለህ አይደለ? ወሬ ምናምን ይናፈሳል ይደርሳል። ለማደጎ ሰጣት እዚህ ጋር እኮ ገብታለች የሚለው ነገር ይዳረስ ነበር። አሁን የደረሰችበት ቦታ ነው ጭራሽ አልታወቀም። ልጅቷ የትገባች የትደረሰች የሚለው ነገር አልታወቀም። የማደጎ ብትሰጥ እኮ የማደጎ ቤት እዚህ ሰጥቻታለሁ እና አላሳይ ብሎ ራሱ መውሰድ ይችላል። ትክክል ነህ። ለምን ይቆጣኛል? እናቷ እኮ ለኔም እንደ እህቴ ነበረች አልከኝ። ከዛ ግን በጣም ይቆጣኛል። ለምን እንደዚህ ትጠይቀኛለህ? ደጋግሞ ምንድነው እንደዚህ ለልጅቷ የተለያዩ ነገሮች። ከዛ ደግሞ የልጅቷ የእናቷ ቤተሰቦች ደግሞ በተደጋጋሚ ይደውሉልኛል። አገናኘን እንጂ ምንድነው አላገናኘንም? ማጣሃት ወይ የት አለች? ማግኘት እንፈልጋለን እኮ በጣም ነው የተደጋጋሚ ጊዜ የሚጠይቁኝና ይሄ ነገር ደግሞ አላስተኛኝ አለ። እንቅልፍ ነሳኝ የህፃኗ ቤተሰቦች። ስለዚህ ይሄንን ያክል ነገር እንትን ካሉ ያው ጓደኛሞች ነን ብለኛል። ግን በሌላ ሰው ልታስጠይቁ አልሞከርክም? ማለት ያው ህፃኗ የት ናት ብለህ እንደዚህ አይነት ሲሪየስ ከሆነ ምንም ቢሆን ሲሪየስ ነገር ነው እና በሌላ ሰው በነፍስ አባቱ ኦር በቅርብ ቤተሰቡ ምናምን እንዴ የዛን ያክል እንኳን አልሄድኩም። ግን አሁን ልክ ጓደኛዎችንን ሌላ ጓደኛ እንኳን ባስጠይቀው የኔን አይነት ምላሽ ነው የሚሰጥ። በጣም ቁጡ ነው። ስለሷ ከተነሳበት ቁጡ ነው። ስለ ልጅቷ ከተነሳ በጣም ይቆጣል። ስለዚህ በጣም ቁጡ ከመሆኑ የተነሳ ሌላ ሰው እንኳን አናግሩት ብል ያስቀይማል። ኦኬ። ስለዚህ ምክንያቱም አንተንም ጓደኛው ነው ብለህ የምታስበውን ሰው እያስቀየመ እኔንም እንኳን እያስቀየመ ከሆነ እና የነሳ አባቱን ይጀጀ ነገ የነሳ አባቱን አስቀይሞ ቢሰደው እንደዚህ ልከኸኝ እኮ መባሉ አይቀርም። ትክክል ነው። ከዛ አንፃር ለመጠየቅም አልደፈርኩም። ወደኔ ስለሚመጣ ማለት ነው ዞሮ ዞሮ። ስለዚህ ይሄን ያለው ነገር እና ይሄ ነገር መፍትሄ ማግኘት መቻል አለበት። ልጅቷ ያለችበት መታወቅ አለበት። ቤተሰቦቿም ማግኘት አለባቸው። ይቅርታ አድርግልኝና እንደው ትንሽ ነገሩ እየተወሳሰበብኝ ነው። የበፊት ባለቤቷን ታውቀው ነበር? የሟቿን የህፃኗን አባት እንኳን አላውቀውም። አታውቀውም? ስለሱ ሲወራ ሰምተህ ታውቃለህ? አላውቅም። በጣም የምንተዋወቀው ቅድም ነግሬያለሁ አይደለ? በሱ የሱ ሚዜ ስለነበርኩኝ እዛ ነው ቤተሰቦቿን የማውቃቸው። ምናልባት ያው ለጠቅላላ እውቀት የምታውቀው ነገር ካለ ብዬ ነው። ወንድሜ ሱራፌል ነው ያልከኝ ሰማህ? ወንድሜ በጣም ነው የማመሰግነው ለሰጠኝ ጥቆማ። ቤቱን ታሳየኛለህ። እኛም በቅንነት ባልደረቦቻችን አሉ፣ የህግ አካላት አሉ፣ እነሱ ጋር ተረባርበን እንግዲህ የተፈጸመውን ጉዳይ ለማጣራት እንሞክራለን። እንደገና ሰጠኝ ጥቆማ እጅግ ከልቤ በጣም አመሰግናለሁ። እኔም አመሰግናለሁ። መፍትሄ ሲያገኝ ደግሞ ደስተኛ ነው። እንመሰግናለን። ችግር የለውም። እንግዲህ ውድ ተመልካቾቼ ወንድማችን የሰጠን ጥቆማ አለ። ይሄን ጥቆማ መሰረት በማድረግ እዛው ቦታው ላይ በመገኘት ደግሞ ማጣራቶችን በደንብ እናደርጋለን። ብዙ ማጣራቶችን ነው የምናደርገው። እንዲህ እናንተ ጋር ሲደርስ ተቆራርጦ ትንሽዬ ነገር ሊደርስ ይችላል። ግን ብዙ ማጣራቶች በኋላ ብዙ ድካሞች በኋላ ነው ወደ እናንተ የሚደርሰው። እንግዲህ ያው እዛ ሄደን ያለውን ነገር በካሜራ ከእናንተ ጋር አብረን የምናይ ይሆናል። እናንተ ታዲያ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ይሄ ነው ይመስለኛል የመጀመሪያው ቤት ነው የተባልኩት። እስቲ ቼክ ነው። ማን ነበር ያልኩት? አቶ እንግዳ። እሺ ቤት ሰላም፣ እንዴት ነህ? አቤት። አቶ እንግዳ። ምንድነው? ቆይ ተረጋጋ። አቶ እንግዳ ምንድነው? ቆይ አይደለም። ምንድነው? ሰላም ነው? አቶ እንግዳ ነኝ። እንዴት ነህ? ደህና ነኝ። እኔ ልዑል እባላለሁኝ። ያው አንዳንድ ስራዎችን እሰራለሁ። ምንድነው የሚቀርጸው እሱ? አሁን ቆይ ያለ እንትን ፍቃድ ነው እንደ ቀረጻ? ምንድነው ቀረጻ? ልክ ነህ። ስማኝ፣ እኛ ያው ከሚዲያ ነው የመጣ ነው። የዓመት በዓል እየደረሰ አይደል? የበዓል ዝግጅቶችን እናዘጋጃለን ማለት ነው። ለዛ እንግዲህ
ለበዓሉ ድምቀት ሰዎችን ደግሞ ሽልማት እንሸልማለን። ስጦታ፣ የበዓል ስጦታ። እኔ እኮ ዝም ብሎ ሲቀረጽ እኮ ነው እንሸልማለን ብሎ መቅረጽ ዝም ብሎ አለ እንዴ? ልክ ነው። ምን አልሽኝ? ለምን ተሸፋፈን? ያው ጉንፋንም አንዳንድ ወረርሽኝ በሽታዎች ስላሉ ለዛ ነው። ያው እንደዚህ ማውራት ይችላል። ሳልሸፋፈን እንትን አግባብ አይደለም። ገባኝ እኮ ያው እንዳልኳችሁ ነው። ብዙ ስራዎችን እንሰራለን እኛ ወጣቶች ላይ እንሰራለን፣ ትልልቅ ሰዎች ላይ እንሰራለን። ግን አሁን በዓል ስለደረሰ የበዓል ሰሞን ስለሆነ ያው እናንተን ለማበረታታትና ስጦታ ለመስጠት ካሜራውን ግን እንትን በላ አንተ ካሜራውን እንትን በላ። ቆይ አትዝጋው። ቆይ አባት ቆይ አትዝጋው። ካሜራው ይጠፋል። ቆይ ችግር የለውም። ቆይ አትዝጋው። አትዝጋው። ካሜራው ይጠፋል። ችግር የለውም። ካሜራው ይጠፋል እንዳልኩት ነው። ካሜራውን ማስጠፋት እችላለሁ። ምንም ካሜራው መኖሩ ዝግጅት የበዓል ዝግጅት አይቶ አያውቁም ቴሌቪዥን ላይ መጀመሪያ ሳያስፈቅዱ ነው እንደ ሰው ቤት መጥተው የሚቀርጹት። ምን ፈልገው ነው? ምን ካንተ ጋር ብቻ ተነጋግረው? አረ በመጀመሪያ ተነጋግረው ወጥተህ ነበር እንደ ዛሬው? አረ የት አልወጣሁም። እንዴት ታዲያ ሳያስፈቅዱ ዝም ብሎ እየቀረጹ ይመጣሉ? እሺ ለማንኛውም እያስፈቀድንሽ እኮ ነው እናት፣ እያስፈቀድንሽ ነው እኮ አይደለማ። መጀመሪያ ከዛ ሳትመጡ ሳትቀርጹ እስኪ ወጣ ብለሽ አዋሪኝ፣ ችግር የለውም። ወጣ ብለሽ አዋሪኝ። ያው እንዳልኩሽ ነው እኛ የበዓል ስጦታ ለመስጠት ብቻ ነውና ሰውን ለማበረታታት እኮ። ለበዓልም ስጦታ ቢሆን መጀመሪያ መነጋገር አለብን፣ መተዋወቅ አለብን፣ ወይ መጀመሪያ መደወል አለበት እንጂ ጸጥ ብሎ መጥቶ የሰው ቤት መቅረጽ አግባብ ነው? መነጋገር አግባብ ነው? አሁን ቀረጻውን አቁም። እኛ ከእናንተ ጋር ምንም የምንግባባው ነገር የለም። በቃ ቀረጻው ይቆማል፣ ችግር የለውም። ቀረጻው እንዳልኩት ቆየው ለኔ ምንም መሸለም አያስፈልግም። ቀረጻውን የምቀርጸው የበዓል ፕሮግራም ስለሆነ ብቻ ነው። መታወቂያ ላሳያችሁ እችላለሁ። እኛ ጋዜጠኛ መጀመሪያ ይኸውልህ አባትዬ ተነጋግረን መጀመሪያ ደውለህልን እንዴት ነው ወይ ከቀረጻው በፊት መሆን የለበትም? ትክክል ነው። እኛ ሰፈር ለሰፈር ነው የምንሰራው። እንግዲህ ስራችን ሰፈር ለሰፈርም ቢሆን ጸጥ ብሎ የሰው ቤት መጥቶ አንኳኩቶ መቅረጽ አግባብ ነው? በዋነኝነት አሁን እኔ መታወቂያ ማሳየት እችላለሁ ጋዜጠኛ መሆኔም ማለት ነው። እሺ ስለዛ በዛል በምን እርግጠኛ እንሆናለን? ሽልማቱ ምንድነው? ሽልማቱ እንግዲህ የቤት እቃዎች ሊሆኑ ይችላሉ። ይሄ ጋዜጠኛ ፍቃድ ማለት ነው። የቤት እቃ ሊሆን ይችላል፣ አስቤዛዎች ሊሆኑ ይችላል። ጥያቄው ምንድነው? ያው ከህይወት ጋር ስለ ህይወት፣ ስለ ኑሯችሁ፣ ስለ ትዳራችሁ ባለትዳር ከሆናችሁ መጀመሪያ መናገር ነበረባችሁ። ትክክል ነው እኮ ስለ ትዳርና ስለ ነገሮች ይችላል። ችግር የለውም። ቁጭ ብለን ማውራት ብቻ እኮ ነው። ሌላ የተለየ ነገር የለም። ተነጋገሩ። እሺ እንነጋገርና ይሆናል ከተባለ እሺ መጀመሪያ ምን አላሉ ቀጥ ብሎ መጥተው እንቀርጻለን አርደኛል። ከዚህ ከአፓርታማ ሁሉ ሰው እኛን የመረጡበት ምን አይተው? አይ እኛ እናንተን ብቻ አይደለም የመረጥ ነው። ከታችኛው ቤት ለምሳሌ ሽልማት ሸልመን ነው የመጣ ነው። እስቲ ግቡ። ለማንኛውም 10 ደቂቃ ብንወስድ ነው እዛ በላይ አንወስድ። እሺ 10 ደቂቃ ግቡ። እሺ እናመሰግናለን። ቤትም ቦስ እንግዲህ ውድ ተመልካቾቼ ያው በመልካም ፈቃዳቸው መሰረት ቤታቸው ገብቻለሁኝ። እንደተለመደው የበዓል ስጦታ ሰጠን እንሄዳለን ማለት ነው። ጥያቄዎችን በትክክል ከመለሱልን እንግዲህ የጥያቄውን በደንብ መመለስ አይተን እንግዲህ የቤት ዕቃም ሊሆን ይችላል እንዳልኳችሁ፣ ሌሎች ሽልማቶችም አሉ። የመኪና ጣው የምን ቤት ዕቃ ነው? ያው ቤት ዕቃ ነው። ቆይ እስቲ ጠይቀንና እንዳልኳችሁ ነው። ብዙ ጣዎችን ያካተቱ ሽልማቶች አሉ። እሺ እኔ መጀመሪያም አልተመቸኝም። እኔ ከውጭም መጀመሪያ ስመጡም ጀምሮ አሁን እሷ ግቡ ብላ እንትን እንደው ብላ ነው እንጂ እኔ ያው ልክ ነው። ግን እስቲ ቅድሚያ እንተዋወቅ። እስቲ እርስዎ ማን ይባላል? አቶ እንግዳው ይባላል። እሺ እናታችን ወይዘሮ ጸዳለ። አቶ እንግዳው ወይዘሮ ጸዳለ ወይ አቶ እንግዳው። ህይወት እንዴት ነው? በትዳር ምን ያክል ጊዜ ሆናችሁ? እግዚአብሔር ይመስገን በትዳር 10 አመት፣ ያው በጓደኝነት ደግሞ ወደ 4 አመት ነው። 14 አመት አብራችሁ ኑራችኋል? አዎ ያው በጓደኝነት 4 አመት፣ በትዳር 10 አመታችን ነው። ረጅም ጊዜ ነው። እና እንዴት ነው በዚህ ህይወት ውስጥስ እንዴት ነው ትዳር ማለት እንዴት ነው እየገፋችሁ ያላችሁት? በመነጋገር በመተሳሰብ ነው? ልጆች ተወልደዋል?
እስኪ ስለሱ ነገሮች ንገሩ። እኔ ቆይ ሌላ ነገር ለማናዘዝ ነው እንደመጣችሁ ወይስ ምንድነው እንትኑ? ማለት አሁን ይሄ ጥያቄው አሁን ምን አይነት ጥያቄ ነው? እንዴት ነው ትዳራችሁን የምትመሩት? ልጅ አፍርታችኋል ወይ ነው እኮ ያልኩት። ይሄ የሚያበሳጭ ጥያቄ ነው። እኔ እናት እስኪ አንቺ መልሽልኝ። እኛ ትዳራችን በጣም ጥሩ ነው። ተስማምተን ነው የምንኖረው፣ ተፋቅረን። ልጆች ላልከው ደግሞ ልጅ የለንም። ሁለታችን ነን የምንኖረው ተፋቅረን ተሳስበን ተከባብረን። 14 ዓመት ሙሉ አብራችሁ ከሆናችሁ እንግዲህ ልጅበት ምክንያት ምንድነው? ልጅ የሚሰጥ እግዚአብሔር ነው። እንግዲህ አልወለድንም፣ አልተሳካልንም። እኛ ምንፈልግ ነበር፣ አልተሳካልንም። እኛ ስለ ልጅ አሁን ለማጣራት ነው የመጣው ወይስ ምንድነው ንግግሩ? እኮ እኔ እኮ እያጣራሁ እኮ ሳይሆን አሁን ጥያቄዎችን እየተጠያየቅን ነው። እንደ ቤተሰብ ነው። ምንም አልጣመኝም። በቃ እኔ ጥያቄውን መልሻለሁ። ሌላው አሁን ሽልማት ወደሚያስገኘው ጥያቄ ገባ። በጣም ጥሩ። ሽልማት ወደሚያስገኘው ጥያቄ እኮ እንገባለን፣ አይቀርም። አሁን ለምሳሌ ረጅም ዓመት መኖራችሁ እንደዚህ አንዱ የሚያሸልማችሁ ጥያቄ ነው የመለሳችሁልኝ። 14 ዓመት ማለት ቀላል አይደለም። እንዴት ነበር የተዋወቃችሁት? እስኪ ስለ ተዋወቃችሁ ንገሩኝ እስቲ። ያው ተዋወቃችን እኔ በፊት መንግስት መስሪያ ቤት ነበር የምሰራው። እሷም እዛ ጉዳይ ለማከናወን ትመጣ ነበር። በዛ ነው እንደዛ ቤት ተዋወቃችሁ? ያው በቃ ተናለን። ማን ነው ጥያቄ አቅራቢው? ማን ቀድሞ ፍቅር ያዘው? ያው መቼም እኔ ወንዱ መጀመሪያ ወንድ ነው መቼም ሴት አጠይ በአይነ አይተህ ትወዳታለህ? አዎ። ከዛ በኋላ ጉዳይ የምትፈጽምላት አንተ ነበር ወይስ ሌላ ሰው ነበር? ሌላ ሰው ነው። ያው እኔ እዛው ሰራተኛ ስለሆንኩኝ እዛው እንትኑ ሰራተኛ ስለሆንኩ በዛ ነው ተተዋወቀ። ከዛ ጥያቄ አቀረብክላት? አዎ። ከዛ በኋላ መስዋዕሽ ነበረ? እምቢ ነበረ? ማንገላታት ነበረ? አያስቸግረኛለች የተወሰነ ጊዜ ተቸግረ። ለምንድን ነበር ያስቸገርሽው? ያው ሴት አይደለም መጀመሪያ መግደርደር። አዎ እኔው እንጂ ወደሽው ነበረ? አዎ ማለት ሁልጊዜ በቃ እዛ መስሪያ ቤት ሲሄድ አልቸገርም፣ ቶሎ ያስፈጽምልኝ ነበር እና በዛ የተነሳ በቃ ለቤት ማሳቢ እንደሆነ ምናምን ሳየው በዛ ተግባባን እና ለስራ በጣም ጎበዝ ነው፣ ይሰራል፣ አሳቢ ነው፣ ትጉ ሰው ስለሆነ። የትኛው መንግስት መስሪያ ቤት ነበር የምትሰራው? እስቲ የምትሰራ ከሆነ ስትሰራበት የነበረው በቃ ላይክ አንተን የሚገልጽ ነገር ብታሳይ። ያው እንትን ነው የመዘጋጃ ምናምን ነው፣ መዘጋጃ ውስጥ ነው። እሷም በዛ ፕሮሰሷን ብቻ ግን አላወቅኩም ምን እንደሆነ። ግን ብቻ እንደፈጸምላት አንዳንድ ቦታዎችን ጠቆማታለሁ። አሁን ምን ሙያ ላይ ነህ? አሁን ከዛ ስራ ወጥቼ ቀን ስራ ምናምን ማለት የቀን ስራ ሹፍርናም እንደምትሰራ ሰምቻለሁ። ያው አንዳንድ ቤት ከመሄድ በፊት ማጣራቶች ይኖራሉ። ያው ቀን ስራ ነው እሱ ራሱ እኮ ሹፍርና ማለት የቀን ስራ የቀን ገቢ ስለሆነ ስለዚህ በቀን ስለምትከፈል የሰው ስለሆነ የቀን ስራ ነው። ያው እንትን ነው ስፖርት ምናምን ነው አብዛኛው ጊዜ የምሰራው። አንዳንድ ወዳጆች አሉ ድሮ የሚያውቁ እነሱ ናቸው አንዳንዴ። ስለዚህ አሁን ራይድ ሹፍርና ነው የምትሰራ ማለት ነው? አዎ። በጣም ጥሩ ነው። እናታችን ምን ስራ ላይ ነው የምትገኘው? እኔ የቤት እመቤት ነኝ። ኦኬ። የቤት ስራ ማለት ካገባው በኋላ ስራ የለኝም። ካገባሽ በኋላ 14 ዓመት ሙሉ? አይ ከጊዜ በኋላ ነው ያቆምኩት። ኦኬ። ያገባሽው በቅርቡ ነው ማለት ነው? አይ ቆይቷል። ቢያንስ 8 ዓመት ይሆን። እኔ ረስቼዋለሁ። ጽዳት ተሰራ ነበረ አቆምኩኝ። ያው በጤና ችግር ባንክ ነበር የምሰራው አቆምኩኝ። ከዛ በኋላ አይው አብራችሁ እየኖራችሁ ነው? ልጅ ግን አልመጣም። አንድ ጥያቄ መጠየቅ እችላለሁ አቶ እንግዳው ለአንተ? ምን? እዚህ ቤት ውስጥ የምትኖር ሴት ነበረች? የምን ሴት? ባልሳሳት የምን ሴት? እዚህ ቤት ውስጥ እነዚህ ሰው ለሽልማት ነው መጣችሁ ወይስ ሌላ ነገር ለማጣራት ነው የመጣችሁ? የምን ሴት? የምን ሴት? በቅርቡ ያረፈች ወይም ደግሞ የዚህ ቤት ባለቤት በመጀመሪያ ደረጃ እናንተ ናችሁ? አዎ እኛው ነን። በስማችሁ የተሰራ ካርታና ፕላን አለ እንዴ? ምን ልትጠይቀን ነው የመጣው?
ዝም ትለዋለህ እንዴ? የምን ጥያቄ ካርታ ፕላን የሚያስጠይቅ ምን አመጣው? እየጠየኳቸው ያለሁት ስለ ሴትዮዋ ነው። እዚህ ቤት ውስጥ አንዲት ሴት ነበረች። የምን ሴት? ምንም ሴት የለም። ቆይ አይደለም እኔ እኮ ከመጀመሪያም እኮ አላማራችሁም። እኔ የምን ሴት? ወይዘሮ ሀና የምትባል ሴት እዚህ ቤት ውስጥ ትኖር ነበር። አስወጣው። በስንት ዓመት አስወጣው። ይሄ ሰውዬ በሰላም አልመጣም። አስወጣው። እኔ ድሮን ፈርቻለሁ። ቤትን ለቀህ ትወጣለህ? ለምንድን ነው አስወጣው? አስወጣው። ለምንድን ነው የምወጣው እንዴ? በገዛ ቤት የምጠይቀውን ጥያቄ የሌለ ጥያቄ እኮ ነው እየጠየከን ያለው። እንድትመልስልኝ ፈልጌ ነው። የሌለ ጥያቄ ነው። እኛ ሀና የምትባል አናውቅም። ሲጀመር አንተ ስለ ካርታ ስለ ፕላን መጠየቅ አትችልም። በቃ መጠየቅ ላልችል እችላለሁ። ውጣ በቃ አስወጣው። መጀመሪያ የጠየኩትን ጥያቄ እንድትመልስልኝ። አይ በቃ ከዛ በኋላ እኔ እኮ እዚህ ቤት ውስጥ አልኖርም እኮ። አንፈልግም። የጠየኩት እሱ ነው አይደል? ለምንድን ነው እንደዚህ ይሆንሻለሽ? እኛ ይሄንን ጉዳይ ነው መመለስ የለበትም። ሌላ ጉዳይ ነው መሰለኝ የመጣችሁ እናንተ። ሲጀመር እኔ መጀመሪያም አላማረኝም። አሁን ቤቴን ለቄ ማውጣት ትችላላችሁ? አትችሉም? አሁን ይሄንን ጥያቄ ምላሽ ሳላገኝ ከዚህ ቤት መውጣበትም የሚያስወጣኝም ማንም የለም። እንዴ 4 ነጥብ በገዛ ቤታችን ይኸውልሽ፣ እንዴ ነኝና በገዛ ቤታችን የሚያስወጣኝ ማንም የለም። ውጣ፣ በህግ አምላክ ውጣልኝ። ውጣ፣ አስወጣው። ወንድ አይደለ እንዴ? አስወጣው። ውጣ፣ ትጠራጠራለሽ እንዴ? ውጣ፣ አስወጣ። አንቀና አስወጣው። ወይዘሮ በገዛ ቤት ላይ እኛ ነን የቤቱ ባለቤት። ውጣ፣ እኛ ነን። እኛ አንተ የምትለውን ሰው ፈጽሞ አስወጣው። ወዳንንም አስወጣው። የምታስወጣኝ ነገር የለም። አስወጣለሁ። ውጣ፣ እንዴ ነችና እንግዳው ናውጣ። ረጋ ይበል። እኔ ትክክለኛ ጥያቄና መሰረታዊ ጥያቄ ነው የጠየቁት። ደግሞ ተሸፋፍነ መተቀረጸ እኔ መጀመሪያም ኮላላማ አይደለም። እዚህ ጋር አስወጣው። ስንት የተሸፋፈነ ጉድ ያስከው አንተ ያለ እኔ መሸፋፈን እንደዚህ አይገርም። እኛ የቤቱ ባለቤት እኛ ነን። ውጣልን በቃ። ሽልማት አንደኛ ነገር ህጋዊ ካርታና ፕላንሽ ታሳይኛለሽ። አላሳየህም። ምን ስለሆነ? ሁለተኛው ነገር ደግሞ ወይዘሮ ሀና መጀመሪያ የዚህ ትእዛዝ ከየት ነው? ወይዘሮ ሀና አርፋለች አውቃለሁ። ወይዘሮ ሀና እንዳረፈች ነው። አንተ ሀና የምትባለው እኛ አናውቃትም። በቃ አንተ እኛ አናውቃትም። የወይዘሮ ሀና ልጅ ወይዘሮ ሀና ካረፈች በኋላ ስታሳድጋት ነበር አይደል? ውጣልን። የወይዘሮ ሀና አናውቃትም። ኧረ ምንም የምናውቀው ነገር የለም። ምንም ሀና የሚባል የለም። ምንም አናውቃትም እኮ ወይዘሮ ውጣልን። በህጋም ስነ ስርዓት ያዝ። አሁን እዚህ ጋር መከራከሩ ምንም እኮ አይፈጅም። አቶ እንግዳው በሰላም ነው እያወራሁ ያለሁት። አንፈልግም በቃ ለጠየቅኩ ጥያቄ ምላሽ እስካልመለስክልኝ አንመልስልህም። መብታችን ነው። አንመልስልህም። ውጣ፣ ውጣ፣ በህግ አምላክ ውጣ። ማን ነው የሚወጣው? እኔ እናንተ ምንድን ነው የምታወራ ከእኔ ጋር? በገዛ ቤታችን ወይ ጉድ! ልገለን እንዴ? በገዛ ቤታችን ስነ ስርዓት ያዛች ጉድ አትለፍልፊ። ልገለን እንዴ? ሽጉጥ ይዘህ ተነስ እንጂ አሁን አስወጣኝ። ተነሳ ለምን አስወጣኝ? እንዴ አስወጣኝ እንጂ እንዴ የምን እንደ ጭራሽ በሽጉጥ በገዛ ቤቴ የገዛ ቤት ሊሆን ይችላል። አስተነፍሳለሁ አልኩ። ልትገሉን ነው የመጣችሁት? የምጠይቅህን ጥያቄ ካልመለስክ ይኸውልህ ቃል ለምድር ለሰማይ አስተነፍሳለሁ። ወይ ጉዳችን! ሰምተኛል? የባሳለና ጉድ! እሺ ስነ ስርዓት ያዥ ሴትዮ። እሺ ስነ ስርዓት ያዥ። እሺ እንደዚህ አታወሪኝ። እስቲ በይ ወንድነቱን በይ። እስቲ አሁን ወንድ አይደለም እና እስቲ አልነበረ? እስቲ በይ አስወጣኝ። ትልቅ ሴትዮ ባትሆኚ ረግጥሽ ነበር እዚህ። እኔ እናቴን ግን እናት የምታክል ሴት አንስቼ አልማታም። ወይ ጉዳችን! ክብረ ቢስ ሰማይ ጉዳችን! በስነ ስርዓት ትመልሳለህ። እሺ ወይዘሮ ሀና የት ነው ያለችው? ማለት የወይዘሮ ሀና ልጅ የት ነው ያለችው? ተረጋግተህ መልስልኝ። የምጠይቅህን ጥያቄ በጭራሽ የምትባል አላውቅም። እኔ ወይዘሮ ሀና አሁን በሽጉጥ ስላስፈራራኝ በቃ አላውቃትም። ይኸውልህ
እኔ ከፈለኩኝ ማለት ነው አጠናግራለሁ። ሰምተኛ አላቃትም አልኩ እኮ ወይዘሮ ሀና የምትባል ሴት እዚህ ቤት ውስጥ ለረጅም ጊዜ ትኖር የነበረች በፍጹም አላቃትም። እዚህ ቤት ውስጥ የነበረች መኪና አሁን የምትነዳው መኪና የሷ እንደሆነ አውቃለሁ። በፍጹም አላቃትም። መኪናው ያንተ ነው? የኔ ነው። ቤቱም ያንተ ነው እንዴ? ትጠራጠራለህ እንዴ? ተናገሪ። መኪናና ቤቱ እሱ ነው? አዎ የሱ ነው። እኔ እሱ እንደሆነ እሱን እንዳለበት ነው የማውቀው። ማለት የሱ እንደሆነ ነው ስንጋባ ራሱ እሱን እዚህ ቤት ያመጣል። መቼ ነው የተጋባችሁት? ቆይ 10 ዓመት ያልፋል መሰለኝ። እሱን በኋላ ትመልሽልኛለሽ፣ በደንብ ትመልሽልኛለሽ። እሱን ተው። ስለ ንብረት ለወራድም የመጣው ወይዘሮ ሀና ከሞተች በኋላ ህፃኗን ስታሳድጋት ነበር። የ9 ዓመት ልጅ። የምን ህፃን? የ8 ዓመት ወይ የ9 ዓመት ልጅ? እኛ ልጅ የለንም ጭራሽ። ህፃን ልጅ ከየት መጣ? እኔ እያወራሁ ያለው ስለ እናንተ ልጅ አይደለም። የወይዘሮ ሀና ልጅ ነው እያልኩ ያለው። በምንም ታምር አላቃት። ወይዘሮ ሀና አታውቅም? አላቃት። እንደ በግድ ነው እንደ እንትን በግድ አይደለም አውቅምል በግድ አይደለም አውቅም። አላቃትም። አይተዋል አይደል? አላቃትም። ወይዘሮ ሀናን አታውቃትም? አዎ። አግብታ ስትኖር አልነበረም? ምንድን ስልክህን ስጠኝ ካሜራማን። በምንም ታምር። እሺ በግድ ነው። ዛሬ ምን አይነት ቀን ላይ ነው? ስጠኝ በራችንን አንኳኩተው ገባ። ዝም በያች። ጉድ ነው። ችን ሴት ታውቃታለህ? አታውቃትም? አላቃትም። ችን ሴት ወይዘሮ ሀናን አታውቃትም? አላቃትም። በምንም ታምር እንደዚህ አይነት ታውቃታለሽ? አታውቃትም? አላቃትም። የዲያብሎስ ቅጥረኛ ስለሆንክ አታውቃትም? አላቃትም። አይደለም። ታውቃታለህ? አታውቃትም እያልኩ ነው። በግድ ነው። በግድ አይደለም። በውድም ይሁን በግድ ታውቃታለህ ወይስ አታውቃትም? ቅድሚያ ክፉ ነገር ከመፈጠሩ በፊት ንገረኝ። አላውቃትም። ካሜራ አጥፋልኝ። ካሜራ አጥፋልኝ ካሜራ። በቃ ግን አይደለም ደም ማስጠፋት ሌላ ነገር አትምታው። በቃ አትምታው። ወይኔ ወይ አንተ ተናገር። በቃ አትምታው። በቃ ሊሞት ነው። በቃ ትናገራለህ? ትናገርማ ወይዘሮ ሀናን ታውቃታለህ? አታውቃትም? ታውቃታለህ? አታውቃትም? ታውቃታለህ? አታውቃትም? ወይዘሮ ሀናን ታውቃታለህ? አታውቃትም? ገደልከኝ እኮ። ንገሪው። ታውቃታለህ? አታውቃትም? ተው በቃ ይና ተናገር። ታውቃታለህ? አታውቃትም? ሀናን አንካዲ ታውቃታለህ? አታውቃትም? በእጇ በልታ ተው በቃ ወይኔ ገደሉ። ደግመሃል። እንግዲህ ለምን ሰው ጮኻለሁ ስትይ አልነበረም? ለምን ሰፈር አጠሪው? ኧረ ተው ስለፈጠራችሁ ተው። ለምን አጠሪው? ሰፈሩ ለምን አጠሪው? ለምን ድብልቅልቅ አታረጊው? እንሸልማለን ብላችኋል እንዴ? መጣችሁ ልትገሉ። ኧረ እባካችሁ ስለ ጉልበታችሁ አምላክ። ወይዘሮ ሀናን ታውቃታለህ ወይስ አታውቃትም እያልኩ ነው።
አላውቃትም። አንተ ነህ ምንም የገደለ ሰው የለም። ትናገራለህ አትናገርም? በቃ ግደለኝ ከዚህ በኋላ ለምን ገደለ? ታውቃታለህ አታውቃትም እያልኩ ነው ሰውዬ። ታውቃታለህ ወይስ አታውቃትም እያልኩ ነው። ልትገላው ነው እንዴ መጣው? ገደልከው እኮ ለምን ድፍት አይልም? ኧረ ለምን ድፍት ይላል እንዴ? ያው ገደልከው። እሺ ያው ደም እየተፋ አይደል እንዴ? ይጥፋ እንዴ ለምን ከፈለኩ አንተ ማስተፋሻለሁ። ኧረ ተው ስለ ጉልበት አምላክተው ልትገላው ነው እንዴ? ወይዘሮ ሀናን ታውቃታለህ ወይስ አታውቃትም እያልኩ ነው። ገደልከኝ ድፍት በል ገና የጎተትኩ ወስደሃለሁ። ወይዘሮ ሀናን ታውቂያታለሽ አታውቂያትም? አንቺ አላውቃትም። እኔ እንግዳ ነገር ውስጥ ይሆን ነበር። እኔ ምንም ማውቀው ነገር የለም። ንገረው ስትይ ነበር። ታዲያ እሱ ጋር የሚያውቀው ነገር ከሚሞት ይሻላል ብዬ ነው ፈርቼ ነው። እንዴት እንደዚህ ደም በደም አድርገህ ልትገለው አይደል? ካገባሽ ስንት ጊዜሽ ነው? እኔ 10 ነገርኩህ እኮ ቅድም። ለምን እንደምትዋሽ አንቺ? ወይኔ እኔ አልዋሽሁም። ወይኔ ጉዴ አልዋሽሁም። ካገባሽ 6 ወርሽ ነው አይደል? ገና የምን አበሻ 10 ዓመት ነው? አስጠንቶሽ ነው? ኧረ አይደለም ተው አስጠንቶሽ ነው ወይ? ኧረ አላስጠናኝም። ንገረኝ አንቺ በጥፊ እንዳልሽ። ወይኔ ጉዴ ዛሬ ልትገለን ነው እንዴ መጣው? ክብር የሌለው ሰው ክብሩን አይወድም። ልትገለን ነው የመጣው? እሱን ገደልከው። ሞተ እኮ ከዚህ ወለተ ምን ነው? ሰምተሽኛል? ከተጋባሽ ስንት ጊዜ? ንገረኝ ነው። 6 ወራችሁ ነው አይደል? አዎ። የምን አባሽ ታዲያ 10 ዓመት 14 ዓመት ያስቀባጥልሽ? 10 ዓመት ነው። ኧረ ተው ኧረ ተው ስለ ጉልበትህ አምላክ። እሱ ከሞተች በኋላ ነው አይደል የተጋባሽው? እኔ ሚስት እንዳለው አላውቅም። ከተጋባችሁ ስንት ጊዜያችሁ ነው? ይሄን ብቻ ንገረኝ እያልኩሽ ነው። ወይኔ ጉዴ! እሺ ልቁጠር። እኔ አላውቅም። ቆይ አንተ እንደዚህ እየተቆጣ እንዴት ነው የሚመጣልኝ? ይኸው ገደልከው እኮ። እስኪ ይኸው ተነስ አንተ ተነስ። ታስመስል ተነስ። ታስመስል ተነስ። ታስመስል አታስመስል። እሺ ሰማይ ምን ውስጥ ታውቃታለህ? ሀናን አታውቃትም? አላውቃትም በምንም ታምን። እኔ ዛሬ በሽጉጥ ሳምናለሁ። እኔ ሰው በገዛ ቤቱ አትበላ። አንተ ከፈለክ ነው ወጣ አስወስዳለሁ። እያስጎተትኩ ለህግ ውሰደን ወይ ህግ ይሻለናል መሰለኝ። ሄዳላችሁ እኮ ናቀጥል ነውጣ። አሁን እንደው ቀጥይ ከአንቺ ጋር ምን ሂደህ እዛ ትናገራለህ? ተነስ ነውጣ። ትናገራለህ ወይስ ትሄዳለህ? ቀጥይ ትናገራለህ ወይስ ትሄዳለህ? እንደራደር። ምን አባን የምትደራደረው? ታውቃታለህ ወይስ አታውቃትም? ታውቃታለህ? አውቃታለሁ። ካልሆነ ወስደሃለሁ። አውቃታለሁ። ታውቃታለህ? ሀናን ታውቃታለህ? በጣም ጥሩ። እንደሱ እንድትለኝ ቁጭ በል። አሁን ተስተካክለህ ቁጭ በል። ውሃ አምጣልኝ፣ እደፋበታለሁ ከፈለግህ። አርፈህ ቁጭ በልና አውራኝ። እሺ ጋር ረጋ ብለህ አውራኝ። ወይዘሮ ሀናን ታውቃታለህ አይደል? አውቃታለሁ። እና ታዲያ ቅድም አላውቃትም ስትለኝ ነበረ። አንተ በስትክክል አውራኝ። ነቃ በል እያልኩ ነው። ምን ያንጎላቻል? ውሃ አምጣልኝ፣ ልድፋበት። በስትክክል አውራ፣ ካልሆነ ውሃ ነው የምደፋበት። ወይዘሮ ሀናን ታውቃታለህ አይደል? አውቃታለሁ። እሺ በጣም ጥሩ። እኔ አሁን አጠር ያለች ጥያቄ እያንዳንዱ ነገር ስለ ወይዘሮ ሀናን እንድትነግረኝ እፈልጋለሁ። ቀጥ ብለህ ሁሉንም ነገር እንድትነግረኝ ነው የምፈልገው። ምን ሆና እንደሞተች፣ ምን ሆና እንዳረፈች፣ መጀመሪያው በስሟ ያለውን ሀብትና ንብረት ከዛ በኋላ ደግሞ ህፃኗ የት እንደሄደች። ልጅ ነበራት አይደል ስታገባት ወይዘሮ ሀናን? ነበራት። የት ሄደች ልጅቱ? ድርጅት አስገባት። ድርጅት? የምን ድርጅት? ተናገር። ዳታ ድርጅት ማዳጎ ማስገበቻት። ማዳጎ? እሷን ካገባት ስንት ጊዜ ነው? 6 ወር አይደል? ከሞተ 6 ወር። እሷን ካገባት 6 ወር ነው። እና ታዲያ 14 ዓመት ከየት አምጠሽ ነው የነፋሽው? አሽቱልቱላ
ከየት ነው ያመጣሽው 14 ዓመቱን? እሱ ነው በይ ብሎ የነገረኝ። ምን ያስለቅስሻል ታዲያ? እኔ እንደዛ አይነት ተጠይቄ አላውቅም። እሸለማለሁ ብዬ ነገር አወጣ። አንተ በስትክክል አውራኝ። ከዚህ በላይ ቀጠቅጣለሁ ፈለኩኝ። እሺ ማደጎን የሰጣት ጻንቶን ስለዚህ ማደጎ የሰጠህበትን ወረቀት ትሰጠኛለህ ወይ ስልክ ቁጥራቸውን ትሰጠኛለህ? የለም ምንም ነገር የለም። ምንም የለም? ምን ማለት ነው ምንም የለም? በቃ ስልክ ቁጥርም የለም ወረቀትም የለም። ምን ማለት ነው? እንዴት ታዲያ ላምናት ወይ ከብትናት ወስደህ ዝም ብለህ ጥላት የምትመጣ መንገድ ላይ እነሱም ላምና ከብት እንኳን ክብር አለው መንገድ ላይ ተጥለው አይኬድም። እንደራደረው ምንድነው የምንደራደረው? መጀመሪያ የጠየቅኩህን ጥያቄ መልስልኝ፣ ከዛ በኋላ እንደራደራለን። ህፃኒቱ የት ነው ያለችው? ስልካቸው የለኝም፣ ድርጅት ነው። እሺ ትወስደኛለህ? አረ እንደራደር። አረኛ እንዴ ሰማሽኝ? አንቺ ወደ አንቺ ልመጣ ነው። እሺ ህፃኗ የት ነው ያለችው? እኔ አላውቅም። እሱ ነው ይዟት ሄደው። እኔ አላውቅም። የት ነው ይዟት ሄደው? እኔ እንጃ። ለማሳደግ ያሰጣለሁ አለኝ። ከዛም በኋላ ከአንድም ትንሽም እኔ የራሴም ልጅ ስላልሆነችም ልንስማማ አልቻልንም ከልጅቷ ጋር። ከዛ ነጋ ጠባ በቃ ስንጣላ በቃ ለማደጎ ለምን ከኛ ጋር ልትስማማ ፈጽሞ አልቻለች። በእናቷ ቤት ለምንድን ነው ማደጎ መስጫት አንቺ? እኔ አይደለሁም የሰጣት። ከማን ነው ሐሳቡ የመጣው? እኔ አይደለሁም አንቺ ለማደጎ ለመስጠት። እሱ ነው ወስዶ የሰጣት፣ እኔ አይደለሁም። አንቺ አይደለሽም? እኔ አይደለሁም። አንተ ነህ ወስዶ የሰጣት ነው? ሳይስማሙ ሲቀር እናትየዋ ከምንው ሙታ ነው አንተ ለማደጎ ወስደህ የ9 ዓመት ልጅ የምትሰጠው? ሁለቱ ሳይስማሙ ሲቀር ወይኔ ጉዳችን። ለምንድን ነው ከስድስቱ የምን ጉድ ነው? ለምንድን ነው ሙታ በ6ኛው ወር ያገባው? ትንሽ 1 ዓመት እንኳን አትጠብቅም? ሰብአዊነት የለም? አይሰማም? እኔ አንድ ልጅቷን ደግሞ እንትን እንክብካቤ ማድረግ አልቻልኩም። ያው ያንተ ልጅም ስላልሆነች ማድረግ አልቻልኩም። ለዛ ያው ትንከባከብልኛለች ብዬ ነው እሷን ያገባት። ህፃኗን እንድትንከባከባት። አዎ ግን አልተስማሙም። እና ታዲያ ባይስማሙ እሷ ነው መውጣት ያለባት እንጂ ህፃኗን እንድትንከባከባት ብለህ ካገባት ካልተስማሙ እሷ ነው መውጣት ያለባት አይደል? ከእናቷ ቤት ለምን ህፃኗን አስወጣት? ከተወለደችበት ቤት ለዛው ምንም ሀብትና ንብረት ሳይኖር እዚህ ቤት ውስጥ ገብተህ እኔ እንትን ለማለት ብዬ ምን ለቤቱ ብዬ ምን ማለት ለቤቱ ብዬ? እሺ ወይዘሮ ሀና ምን ሆና ነው የሞተችው? በመጀመሪያ ደረጃ ድንገተኛ ህመም ታመመች ሞተች። ድንገተኛ ህመም አመማት ሞተች። ህፃኗስ? ህፃኗ ማደጎ ነች እኮ። ቁጥር ስጠኝ ወይና እንቀጥል። ናውጣ ወደ ህፃኗ እናቀጥል። ናውጣ ቁጥር የለም። እና እንግዲህ አቀጥል። ምን አባለ የምትደራደረኝ? የሆነችው ነገር ካለ ንገረኝ። ህፃኗ በህይወት አለች የለችም? አለች አለ። ማደጎ እኮ ነች። ማደጎ ናት? አዎ ነው ቤተሰብ ጋር ነው የላካት? ማደጎ የት አካባቢ? እዚሁ ከተማ። ናቀጥል ናይ ቀጥል ብናውጣ። ኧረ እንደራደር። ምን አባለ የምትደራደረኝ? ወይ ንገረኝ። በህይወት አለች የለችም እያልኩ እኮ ነው። ምን ነው የምትደራደረኝ? መኖርና ለመኖር አልተሳየኝ አይደል? በገንዘብ እንደራደር። ምንድን ነው የምትደራደረው? እንደራደር። በጣም ጥሩ እሺ፣ እንደራደር። ግን ስንደራደር እያንዳንዱን እውነት አውቄ ነው የምደራደር። እኔ ሁሉንም ነገር ደርሼበታለሁ። ምን? ሁሉንም ነገር። ምን? ለገንዘብ ብለህ
ህፃንቱን ከዚህ ቤት እንዳስወጣት አውቃለሁ። ይሄን ቤት በስምህ አድርገሃል። በቅርቡ ብቸኛ ወራሹ ነህ። ለዛውም ልጅቱ እያለች መኪናውንም እንደዛ አይደል? ልጅቱ ነፍስ እስክታቅ ሙሉ ኃላፊነቱ ያንተ ነው ማስተዳደር። ይሄንንም አውቃለሁ ተሰጥቷል። ልጅቱ ነፍስ እስክታውቅ ይሄን ሀብትና ንብረት አንተ እንድታስተዳደር ኃላፊነት ተሰጥቷል አይደል? አዎ። ስለዚህ ህፃኒቱ የት ሄደች? ድርድሩን እንደራደራለን። የምትሰጠኝ ትሰጠኛለህ። እኔ ምን አገባኝ? እኔ ስለ ሰው ልጅ አያገባኝም። እንግዲህ ደረስኩበት ነገር ስላለ ወስጄ ለመንግስት አላጋልጠህ እውነቱን እንቅጭን ንገረኝ። ህፃኒቱ የት ናት? የት ነው ያለች ህፃኒቱ? እሷን ገደልናት። ምን አላት ንገረኝ። ገደልናት። ማን የገደላት? ያው እንትን ሄድና ጦንቃይ ቤት ሄደንና የልጅቷ ቤተሰቦች እንዳይመጡ አድርገን ጦንቃይ ቤት ሄደን። ምን ማለት ነው? ተናገሪ። ቆይ ይሄን ጥያቄ ከሷ እንዲመለስ የምፈልገው ከአንቺ ጋር ነው የገደላችኋት? አዎ እኮ። እንዴት አድርጋችሁ? አዋቂ ቤት ስንሄድ አዋቂው የሆነ ነገር ሲነግር። ለምንድን ነው አዋቂ ቤት የሄዳችሁት? ንብረቱን ማንም እንዳይወርስብን ሲለኝ እሺ ብለን ሄድን። እሺ። ከዛ የሆነ ነገር ሰጠን። ምን ሰጣችሁ? እኛ ምን እንደሆነ ማናቅም፣ ግን ይሄንን አጠጧት ሻይ ነው ብላችሁ አለ። እሺ ብለን ከዛ በኋላ እኛ ደግሞ ምን አስለቀሰ? ሻወር እንጂ ምትጠፋ ነው የመሰለን። ማለት እሱን ጠጥታ ምትሄድልን ነበር የመሰለን። ከዛም በኋላ የ9 ዓመት ህፃኔት ነው የምትጠፋው። ከዛም በኋላ ስትጠጣው ልጅቷ ወዲያው በተኛችበት በዛው ቀረች። ከዛም በኋላ በቃ የት ወስደን እንቅበራት ሄደን። ከዛ በኋላ ቆይ ከዛ በኋላ ደውላችሁለት ነው ገደላት ብላችሁ ተጠንቀቁ? እሺ። ከዛ በኋላ ሄጄ እኔ ነኝ የነገርኩት ለጠንቋዩ። ከዛን ስነግረው በቃ የት ለማን እንንገር፣ ምን እንበል፣ ምን እናድርግ ስንለው ቆይ ቅድም የጀመርክልኝ ነገር አለ አይደል? ቤተሰቦቿ ዝም እንዲሉ ብላ ምንድን ነው ልትለኝ ነበር? ንገሪኝ። ቀጥይ። ጣታቸው አይቀርም። ቤተሰቦቿ የሀና ቤተሰቦች ነው? የወይዘሮ ሀና ቤተሰቦች? አዎ የእሷ ቤተሰቦች ይጠይቁ ነበር። ምን እያሉ? ሀብትና ንብረት ነው ልጅ? አይ ልጅቷን ለእኛ ስጡን ይሉ ነበረ። እኛ ደግሞ እንደዚህ ይሆናል ብለን አላሰብንም። ዝም እንድትል ነበር የምንፈልገው። ልጅቷም ከስር ይመክሯት ነበር። ገና ህፃን ነች፣ ግን ይነግሯት ነበር የእሷ ቤተሰቦች። እና ልጅቷ ያው የልጅም እንትን ስለሆነ ትናገር ነበር። እዛ ዝም የምትል ነው የመሰለን። እኛ አዋቂው ስንነግረው እንደዚህ ትላለች፣ እንዴት አደረገኛለች፣ እንዴት አበሳጨኛለች ስል በቃ አፏን ሁለተኛ አንቺ ላይ እንዳትከፍት ነው ማደርገው ሲለን እሺ ብለን ከዛን ያንን አመጣንና ሻይ ነው ብለን ጠጫለን። ከዛ እሷ በተኛችበት ቀረች። ከዛ በኋላስ የት ጣላችኋት? ህፃኗን የት ጣላችኋት? ተናገር። ህፃኗ የት ነው የወደቀች? ከዛ በኋላ የትም አልጣልናት፣ በላናት። በላናት? አዎ። ምን ማለት ነው? ምንድን ነው የምትበላው? ስጋዋን ነው የምትበላው? አዎ ያው መቅበርም ቦታ ቤቱም የምታየው አፓርትመንት ነው። ስለዚህ የትም መቅበሪያም የለን፣ በላናት። በስመ አብ። እስከ ዛሬ ሰምቼ የማላውቀው ምንድን ነው የሚያስለቅስሽ? እኔ የሰራሁት ነገር በጣም እየዘገነነኝ ነው። ያደረግሽው ነገር እኮ ነው ይሄ። ምን እንደሚዘገንንሽ? በስመ አብ ወልድ። እየሰማችሁ ነው? እሱ ለምንድን ነው እንደዚህ ያደረገው? ቆይ ለምንድን ነው ማለት ለምንድን ነው የበላችኋት? እዛ አዋቂው እናንተ እንዳይገኝባችሁ ማንም እንዳይጠረጥራችሁ የእሷ ስጋ ወደ እናንተ ነው መግባት ያለበት ሲባል ከዛ ብሏት ሲለን የበላነው።
እየሰማህ ነው ወይ ጉድ? ሌላ ታሪክ ምንድን ነው የሚያስለቅስሽ ታዲያ? የሰው ስጋ እንክት አድርገሽ በልተሽ ቀን ቆጥሮ መጣ። ተናገር እንጂ አንተ ምንድን ነው የሚያደነዝዝህ? ቤተሰቦቻችሁ ጠይቋችሁ ለምንድን ነው የለችም እያላችሁ የምታባሯቸው? ጸድ ጉዳችን ውርስ ይወርሱ ነው። እኔ ውርስ ለውርስ ብለህ ነው ይሄን ሁሉ ነገር ያደረከው? ለውርስ ብለህ? ስለዚህ እናትየዋንም የገደልካት አንተ ነህ። እናትየው በድንገት ነው የሞተችው። እውነቱን ተናገር። ካልሆነ ይሄው ይዤህ ነው የሚሄደው። አንጠልጥዬ ይዤህ ነው የሚሄደው። እያየህ ንገረኝ። ይሄን እያየህ ንገረኝ። ድንገተኛ ነው። አንተ ነው የገደልካት ወይስ በድንገት ነው የሞተችው? ድንገተኛ ነው። እውነቱን ንገረኝ። ቀጥይ። ነፃ መውጣት ትፈልጊያለሽ አይደል? አዎ። እሺ። እናትየዋን የገደላት እሱን አይደለም። እኔ አላውቅም። እኔ ይኸውልህ እናትየዋ ከሞተች በኋላ ነው እኔ እዚህ ቤት እራሱ ስመጣ የእህቴ ልጅ ናት ነው ያለኝ እንጂ የሚስቱ ልጅ መሆኗን እራሱ አላውቅም። አላውቅም ነው የእህቴ ልጅ ናት። ላሳድጋት መጀመሪያ ላሳድጋት አምጥቼ ነው አለኝ እንጂ በኋላ ነው። ተጋባችሁ በኋላ ነገረሽ? ኧረ እሱ አልነገረኝም። ጎረቤቶች ናቸው የነገሩኝ። ጎረቤቶች? አዎ እንጂ እሱ አልነገረኝ። ተናገረች። አሁን እውነቷን እቺን እውነት ብቻ ንገረኝ። ከዛ በኋላ ወጥቼ እሄዳለሁ። የምትሰጠኝን ትሰጠኛለህ። ድርሻዬን ውጥት ነው የሚል። እናትየዋን አንተ ነው የገደልካት ወይስ ማን ነው? እሷ በድንገት ታማ ነው እኮ። ምንድን ነው ያልማት? እንጃ ብቻ የሆነ እንትን አላት። ምን አላት? በቃ የሆነ ረፊ ሴትዮ ላጣራበት። አትነፋረቂ። በአፍንጫ በአፏ ደም ምናምን እንትን አለ፣ ሞተች። ቅድም ጠንቋይ ቤት ሄጃለሁ ብለኸኛል አይደል? አይደል? ጠንቋይ ቤት ሄድኩት እኮ በእሷ ጉዳይ አይደለም። እና በማን ጉዳይ ነው? በውርስ በእንትን ጉዳይ ነው። በልጅቷ በዛ ጉዳይ ነው እንጂ ጠንቋይ ቤት ሄድኩት። እሺ ሕክምና ሄዳ ነበረ? በአፍና በአፍንጫዋ ደም ሲመጣ? አዎ ሄዳ ነበረች። አንድ 2 ቀን ነው ምናምን ቆየችና በድንገት በቃ እንትን አለች። እሺ ስለዚህ ሕክምና ሄዳ ነበር? አዎ። የሕክምና ማስረጃ ሳየኝ። ያው ምንም እንትን ማስረጃ ስለማይፈልግ ብለን አቃጥያለሁ። ለምንድን ነው የምታቃጥለው? ያው ቤቱን ወርሳለሁ ብዬ ነው እኮ። ቤቱን ወርሳለሁ ብለህ ገለሃታል ወይስ አልገደልካትም እያልኩ ነው። ይሄን ብቻ ተናገር። እሷ በድንገት ነው ሞተችው እኮ። ተናገር እውነቱን። ልነሳ? እሷን እኔ አልገደልኩም። ናቀጥል እንግዳማ ናቀጥል። ውጣ ናቀጥል። ወደ ህግ ቀጥል። እውነቱን ካልነገርከኝ ቀጥል። የጠረጠርኩት ጥርጣሬ ስላለ ነው። አሁን እኮ ለእኔ ሚስጥር ነው የምትነግረኝ። እኔ ለማንም አልናገርብህም። ገንዘብ ትሰጠኝ አይደል? ስለዚህ የገደልካት ወይዘሮዋን አንተ ነህ ወይስ አይደለህም ነው? ኧረ እኔ አልገደልኳትም። እሷ በድንገት ነው የሞተችው። ነግሮሽ የሚያውቀው ነገር አለ ስለዚህ ጉዳይ? አቶ እንግዳ። አቤት። አንድ የመጨረሻ ጥያቄ ካልሆነ ወስድሃለሁ እያልኩ ነው። እያየህ ነው የምትመልስልኝ። ወይዘሮ ሀናን ገለሃታል ወይስ አልገደልካትም? ይሄን ብቻ ንገረኝ። ኧረ እሷን አልገደልኳትም። መድኃኒት ተሰጣታል? አፏን እንድትዘጋ ሂጄ ነበር ጠንቋይ ቤት ምናምን እንዲዘጉልኝ ብለህ ነበር። መድኃኒት ተሰጣታል? አይ ያልሰጧት በልጅቷ ጉዳይ ነው። የልጅቷ ቤተሰብ እንዳይመጡ በሚለው ነው ሄድኩ እንጂ እሷን የገደልኩ በድንገት ነው የሞተችው። እርግጠኛ ነህ? 100%? አዎ። እሺ የጠንቋይ ስልክ አለ? አዋቂ የምትለው ሰው? የለኝም። እና በምንድን ነው ደውሎ እንደዚህ ሞተች ምናምን ስንለው ምናምን ያልከኝ? ስልኩ አለሽ? እኔ የለኝም። ደልተና ጠፍተን እሱ ነው የሚያናግረው። እና ታዲያ ቀደም ህፃኗ እዛ ናት ማደጎ ናት ያልከኝ ለምንድን ነው? እየመጣ ሰው ሲጠይቅ ማደጎ ናት የምትል ለምንድን ነው? ያው እንደዛ ተብሎ እንዲረሳ ብዬ ነው። እንዲረሳ ብለህ ነው? አዎ። ይቅርታ አድርግልኝና
ለቤተሰቦቿ መስጠት አልችልም ነበር ህፃኗን? ያው አድጋ ደግሞ መልሳ አሁንም ውርስ ጠይቀኛለች ብዬ ነው። እኔን ታስወጣኛለች ብዬ እኮ ነው። ከዚህ ቤት ታስወጣኛለች ብለህ? እሺ መግደሉን እኮ ግደላት፣ ችግር የለውም። በላናት ነው ያላችሁ? እንዴት አድርገህ ቆራርጣት ነው? በቃ እኔ በቢላ ምናምን ቆራርጣ ፍሪጅ ውስጥ ምናምን አንዴ እንትን አድርገው የሰው ስጋ ስትበላ ትንሽ ስቅቅ ያለህም ማለት ጣፍጦ ነው አሁን የህፃን ስጋ የምትበላው? ያው ጠንቋዩ ደግሞ ስላዘዘ በዛው እንትን ጠንቋዩ ስላዘዘ ምንድን አንቺ ቢያንሰቀስቅሽ? አሁን ነው የሚታወቅሽ ኃጢአትሽ? ሌላ የምታውቂው ነገር አለ እዚህ ቤት ውስጥ ከመጣሽ በኋላ? እኔ እንደፈለክ አድርገኝ፣ እኔ የማውቀው ነገር የለም። እሱን እራሱ ሁሌ ነው አይምሮዬን የሚያመኝ። ከህፃኒቱ ግን እጅሽ አለበት፣ ተመካክረሻል? እኔ እንደዚህ አድርግ ብሎኛል ብሎ እንትኑ ከሞተች በኋላ እሱ ሲቆራርጣት ራሱ ያላየው እየሰራሽ ግን አባልተሻለሽ። እሱ ነበረ የሚሰራው ነው ያለው። በኋላ ነው የነገረኝ ካለቀ በኋላ። ለምንድን ነው ካለቀ በኋላ የሚነግርሽ? እኔ ምን አውቃለሁ? አሁን ሰው ናቸው ታዲያ? አውሬ ነው። አቤት ጭራሽ ሰው ይጋልታ ጅማ። ይኸውልሽ አሁንም ማጣራት የምፈልገው ነገር አለ። ችን ላስወጣት ነጭ አንቀጥ ፈለክ አድርገኝ። እኔ ምንም የማውቀው ነገር የለም። ምን እንደማታውቂው እኔ ልጅቷ ስጋ ራሱ እንዳልወስዳት ትፈልጋለህ አይደል? እንዳልወስዳት ትፈልጋለህ አይደል? እዚህ ትቻችሁ እንዴት ትፈልጋለህ? ስለዚህ አሁን ስለ ወይዘሮ ሀና ንገረኝ። ካልሆነ ወስዳታለሁ፣ ወደ ህግ ትሄዳለች፣ አንተን እመረምርሃለሁ። ወዴት ነው የምሄደው? ወደ ህግ። እኔ ምን አደረኩኝ? ወይኔ ጉዴ! አልናገርም ካልሽ ትሄጃለሽ። ምን አደረኩኝ? ትናገራለሽ አትናገሪም? ምን ልናገር? ወይዘሮ ሀና ማን ይገድላት? እሱ ነው። እንደዚህ አትናገሪም? እኔ እሱ ነው የሚመስለኝ። እኔ ምን አውቃለሁ ታዲያ? እራስሽ አይደለም መድኃኒቱን የገዛሽ? አንተ እኔ ነኝ የገዛሁት። አንተ አይደለ ገዝተሽ አምጪ ያልከኝ? እንደ አንቺ አይደል ገዝተሽ ያመጣሽው? ወይኔ እራስ አይደል ግዢና ነው ያልከኝ? የምን መድኃኒት ነው? ራሱ እንዲህ ቦታ መድኃኒት ይሸጣል ገዝተሽ ነይ ሲለኝ እሺ ብዬ ገዝቼ መጣሁ። ከዛ እሱ ሰጠ። ወይዘሮ ሀናንም እናንተን የገድላችኋል? እሱ ነው የገደለኝ። አላውቅም። መድኃኒት ገዝተሽ ያመጣሽ አንቺ ነሽ? አዎ እሱ ግዢ ሲለኝ ሲያዘኝ ገዝቻለሁ እኮ። ክብሪቷ አንቺ ነሽ ታዲያ። የነገሩ የዚህ ሁሉ ነገር ጥንስስ እኮ አንቺ እኮ ነሽ፣ ማንም እኮ አይደለም። እና ቅድም አላውቅም አላልክም? አንተ እኔ አይደለሁም አላልክም? አሟት ነው በ3 ቀን ነሽ የሞተች አላልክም? አሁን ስትነኳኮሱ ነው የምትናገር? ቁጭ አሁን ስለሱ ንገሪኝ። ስለሱ ሌላ ምን ልናገር? ሴትዮዋ እንዴት የገድላችኋት? ቀጥለሽ እያንዳንዱ ነገር ከስልክ ስትደዋወሉ እናንተ ግንኙነት ነበራችሁ ማለት ነው? ከዛ በፊት ከወይዘሮ ሀናም ጋር ሆነ? አሁን ወንዳት ነበር እሷ። እሺ ወንዳት ነበር። በዛ ጉዳይ እሷም ደግሞ ትመጣ ነበር እኔ ጋር። ሳዛት ሄዳ ገዝታ መጣች። በዛ ሰጥቻት ነው። ስለዚህ ወይዘሮ ሀናንም ሁለታችሁን የገደላችኋት? ምን ብሎ ነው ያሳመነሽ? ንብረቷን ንብረት ነው ምንድን ብሎ ነው ያሳመነሽ? እኔ አብረን እንኖር ነው ያለኝ። እኔ ያው ስለምወደው አብሬ መኖር ፈልግ ነበር። እና ሰው ሲገደል እያየሽ ነው የምታገቢው የምትወጂው? ቤተሰቦቿ መጥተው ጠይቀው አያውቁም ስለ ልጃቸውና ስለ ምናምን? ማን መጥቶ አልቀበራትም? መጥተው ቀብሯል። ያው እንደ ድንገት በሚለው ላይ እኔም ነገርኳቸው። እነሱም መጥተው የተወሰነ አጎቶቿ መጥተው አዩ። ከዛ እንትን ስትል ህፃኒቱንም አይተው ሄዱ። መጥተው ቀብሩ? አዎ አይተው ሄዱ። እና ማንም አይጠይቀኝም ብለህ ነው ህፃኒቱንም አብረህ የገደልካት? ሩቅ ናቸው ብለህ? ወደፊት ውርስ ስታደግ ኢቨን እኮ ሽጠው መሄድ ትችል ነበር፣ ግን የእነሱ ደም አላንቀሳቀሰም እዚህ ቤት። ይህን ቤት እኮ ሽጠህ መሰወር ትችል ነበረ።
ምድረምቲ ማንም አይደርስብኝም ተብሎ ሰው በላችሁ 2 ሰው ጭራሽ እናንተማ የእውነት ነው እንጂ የበላችሁት ስጋውን ሁሉ ኧረ ተው አትፍረድብን ተው ለምንድን አልፈርድብሽ ኧረ ተው ተናገር እንጂ ምንድን ነው የሚዘጋ እኔ እኮ ደግሞ የሚዘጋህ ነገር ማለት ጥቅም ጉዳይ ነው የጥቅም ጉዳይ ጎዶንኩ ደስ ብሎሃል አሁን የሰው ስጋ ስለበላ መኪና እየነዳ እዚህ ተንደላቀ ስለኖር ሰላም ተሰምቶ ነው የምትኖር ሰላም ተሰምታችሁ ነው የምትኖሩ ኧረ ምንም ሰላም የለም ሰላም ባይሰማሽማ እንደዚህ ባልሆንሽ ሰውን ያክል ነገር ውጠሽ ምንም ሰላም አይደለሽም ሰላም ተሰምቶሽ እየኖርሽ እንጂ አሁን ደግሞ የበዓል ሽልማት ልትሸለም ማለት ነው በረን ክፍት ቆጭቷል ግን እንደዛ በማድረግ በጣም ነው ቁጭ ታዲያ ለእናንተ እንዴት ፈጣሪ ለእናንተ እንዴት ልጅ ይሰጣችኋል ለአንተ እንዴት ልጅ ይሰጣል ወይስ ለሷ ልጅ እንዴት ይሰጣታል ወይዘሮ ሀናን ካገባህ በኋላ ነው የተዋወቃችሁት ወይስ ካገባት በፊት ነው እሷን የተዋወቃት ካገባት በፊት ነው ድሮ ነው የምታውቃት ወይስ ስትወሰልትባት ነበረ ወይስ ንገረኝ ከተጋባችሁ በኋላ ከወይዘሮ ሀና ጋር ነው እሷን ያገኛል ከዛ ከሀና በፊት ነው የማውቃት ድሮ እሷ ደግሞ ቤት ስላላት እሷ ነው ሀብትና ንብረቱን እንውረስ ብላህ ነው እንደዚህ ይሄን ሁሉ ነገር ያደረጋችሁት ወይስ ምንድነው በማን ሐሳብ ነው ማን ነው እንውረስ ያለ አንቺ ነሽ እሱ ነው አይ ሀና እሱን በጣም ተወዶ ነበር ከዛ ታውቂያታለሽ ጭራሽ እሱ ነው የነገረኝ እኔ ብዙም አላውቃትም ግን ታውቂያታለሽ ኧረ አላውቃትም እኔ ስትሞት ለቅሷን የመጣሁት ኧረ እባክሽ ለልልታ ነው ለደስታ ነው የመጣሽ ቀብሯ ጋር ሐሳቡ የማን ነው እያልኳችሁ ነው የእሱ ነው ያንቺ ነው እኔ አብረን እንደምንኖር ራሱ ሞነሽ ነው አንቺ ያዙን በመታለቅሽ እውነቱን ተናገሪ እኔ ኃጢአቱ ነው የሚያስለቅሰኝ ያንተ ሐሳብ ነው ግልናቸው ኑረስ በማከለ እሷ ሞተችን እንትን ስል የሆነው እንደዛ ነው እሷም ደግሞ ጓደኛ የነበረች በፊት ጓደኝነት ነበራችሁ እና ጓደኛ ያለ እሷ ለምን አታገባትም ሀና ቤት ነበራትና በዛ ምክንያት ገንዘቧን ፈለክ ተጠግቼ ነው ከዚህ በላይ አልሰማህም አንተ ተነስ የምን አባሽ ቃል ነውታ ካንተ ጋር ማን ነው እዚህ በላይ አልደራደረም የቀረውን እንዴት እናገራለን ነውታ ምንም ነገር አለ ምንም ነገር አላለ ምን አባ ነው ምናምን ለተነሳች ነውታ ከተላንተ በዚህ በአደባባይ እየነደው ነው የምወስድህ አንተ ገለሌባ ሂድ ወጣ እከቴ መችና ከቴ ያው እንዳያችሁት ነው ማለት ነው በጣም አስቸጋሪ ነገር ነው የተፈጠረው ማለት ነው ሰው ለገንዘብ ብሎ እንዴት እንደዚህ አይነት ችግር ውስጥ እንዴት እንደሚገባ አንዳንዴ ሳስበው ለራሱ ግራ ይገባኛል እንግዲህ ምንም አታቅጻን ገና ያልቦረቀች ህፃን ናት እንደዚህ የተደረገችው በዋነኝነት እናቷም በህይወት ትኖር እንደዚህ አይነት ነገር አትሆንም ነበር ገና በገና እንጀራ እናት ስለተሆነ ወይም እንጀራ አባት ስለተሆነ ግን ሰው የምትበድሉ ህፃናትን የምትበድሉ ሰዎች እባካችሁን ይሄንን ድርጊታችሁን ተው ምክንያቱም ደግሞ ይሄ በጣም አስከፊ ነገር ነው እኔ እግዚአብሔር እንደዚህ አይነት ነገር ሰምቼ አላውቅም እውነቱን ነው የምናገረው እንደዚህ አይነት ነገር ስራም በጣም ብዙ ጊዜ ሰራው ግን እንደዚህ አይነት ጸያፍ ነገር በጠንቋይ እንደዚህ ማድረግ በጣም አሳፋሪ ተግባር ነው ቤተሰቦቿም እንግዲህ እንዲሰሙ እናደርጋለን የተደረገው ነገር በጣም ጸያፍና አሰቃቂ ነው
ኤግዚቢትም እዛ እንግዲህ ለኤግዚቢትም ቢሆን እዛው ሆነው እያንዳንዱን ነገር እንግዲህ መጣው እስከሚያዩ የህግ አካላት እዛው እንቆያለን ማለት ነው። ትንሽ የሰማሁት ነገር ትንሽ በጣም ስሜታዊ አድርጎኛል ማለት ነው። ምክንያቱም እኔ ከሰው ልጅ ይሄንን የምጠብቀው አይነት ነገር ስላልሆነ ማለት ነው። በዋነኝነት ግን እንደዚህ አይነት ተግባር የምትፈጽሙ ሰዎች እባካችሁን ስለ ፈጣሪያችሁ ብላችሁ ተው። ይሄ ማህበረሰባችን ሊያደርገው የሚችለው አይነት ነገር አይደለም። ወደፊት ይሄንን የሚያስባችሁ ሰዎች ተጠንቀቁ። ሀገርን ወገንን የሚጎዳ ተግባር ስለሆነ ማለት ነው። በዋነኝነት ግን እንግዲህ ውድ ተመልካቾቼ ይህን ቪዲዮ ለብዙ ሰው ላይክ፣ ኮሜንት፣ ሼር እያደረጋችሁ በጣም ለብዙ ሰው እንድታደርሱልኝ እፈልጋለሁ። እንደዚህ አይነት ስራዎች ተሰርተው ለብዙ ሰው መዳረስ ስላለባቸው አዲስ ሚዲያም እንደመሆኑ አጋላጭ ሚዲያ ለብዙ ሰው አዳርሱልኝ፣ ሼር እያደረጋችሁ ማለት ነው። ሳብስክራይብም እያደረጋችሁ የዚህ ሚዲያ ቤተሰብ ሆኑ፣ ተቀላቀሉ፣ አበረታቱን እንላለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። ያው እንግዲህ ወንጀለኞቹንም ለህግ አሳልፈን ሰጥተናል ማለት ነው። ህግ ደግሞ ይዳኛቸዋል ማለት ነው። ቀጣይ በሌላ ጊዜ እንመጣለን ማለት ነው። እስከ ቀጣይ ጊዜ ድረስ ግን በያላችሁበት ሰላም ሁኑ።